እንኳን ተናግራችሁን እንዲሁም ማንቆም እኛ እንደሆነ አብርሽና ሩታ እስከወደድን ድረስ ምንም ብትሉ አንሰማችሁም የሚለውን ሙዚቃ ካለ ጋብዙልኝ ወይም ደግሞ ዝፈኑልኝ እና ለማንኛውም ቅመሞችዬ የኔ ጀግኖች እየሄዱበት ይገኛል። በመቀጠል ደግሞ አብርሽ ከነደጋፊዎቹ ሩታዬ፣ ይሳቅ፣ ጸጉሻ፣ ዳኒሻ፣ ማርቆሴ ሁላቸውም እንግዲህ ከደጋፊ ጋር እየተገናኙ ፎቶ ቀጭ እየተባባሉ ይገኛሉ። በመቀጠል ደግሞ ዛሬም አለ ያ ቪዲዮ ትላንትና የተናገርኩኝ ቪዲዮ ነበረ። በብዛት አምናችኋል፣ በብዛት አላመናችሁም። እናንተ የምነክቷችሁ ነው እንዴ? ነችና ይሄ ብቻ ነው እንደሚታያቸው፣ ይሄ ብቻ ነው አይታችሁ። ገና ሌላም ነገር አለ እንዴ? ታንቆ የሚሞት ካለ ታንቆ ይሞት። እኔ እውነቴ ነው የምላችሁ። ገመድ አለ በእኛ አካባቢ፣ ገመድ የሚፈልግ አቀብለዋለሁ በነፃ። 1 ብር ነው 2 ብር ነው መሰለኝ። እንደውም 20 ሰው ይገላል። የ20 ሰው አንገት ይዛል። አስተፈረላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትናንትና እንግዲህ ለሩታዬ መኪና ሊገዛላት ነው፣ ሰርፕራይዝ ልትደረግ ነው ሲባል በብዛት አምናችኋል፣ በብዛት ደግሞ አላመናችሁም። እና ለምንድን ነው የማታምኑት? እኛ በአቋማችን የማንቆም መስላችሁ እንዴ? ቀጥ ብላችሁ መኑ። እንዲያውም ራሱ እውነት ራሱ ባይሆን ግዴታ ሌላኛው ሰው እንቅልፍ እንዳይተኛ ማድረግ አለብን። እንደ ለምንድን ነው ነቅ የማትሆኑት? ደግሞ እውነት ነው ውሸት አይደለም፣ እውነቴ ነው የምላችሁ። እና ማቴዎስ ራሱ ላይ ሚስጥር አውጥተዋል ሲጀመር ማለት ነው። ከሰማችሁት ከሆነ ምን እያለ ነበረ መሰላችሁ? ባል ለሚስቱ እንደዚህ አይነት ባል ይግጠማችሁ። ወንዶች ዝም ብላችሁ ወሬ ከምታወሩ ልክ እንደ አብረሽ ወንድ ሆናችሁ ሚስቶቻችሁን አስደስቱ፣ ሚስቶቻችሁን ሰርፕራይዝ አድርጉ። ልክ እንደዚህ ወንድ ለሚስታችሁ ቦታ ይኖራችሁ፣ ቦታ ስጡ። ሴት ልጅ ክብር ትፈልጋለች። ሴትን ልጅ አክብሯት እግዚአብሔርን እያለ ነበረ እኮ እናንተ። አብርሻችን ጀግናችን የገሽዬ ሸበላ ተመስክሮልሃል። በነገራችን ላይ ሩታዬም ተመስክሮልሻል ባይዛው ወይ ማለት ነው። እና ለማንኛውም ውሸት ቢሆን እናንተ ውሸት ከሆነ ለሳምንት ለሁለት ቀን እናንተ ለሁለት ቀን እንኳን ለሁለት ቀን ራሱ አጠፉም ከመስመር እንድትጠፉ። እኔ ደግሞ ውሸት ከሆነ ለሁለት ቀን ቪዲዮ አልሰራም። ተስማማላችሁ? ውሸት ከሆነ ማለት ነው። ውሸት አይደለም ነው እያልኳችሁ ያለሁት። ሲጀመር እኔ ያልሆነ መረጃ አምጥቼ አልሰጣችሁም። እኔ ደግሞ የተናገርኩኝ ለምን እንደሆነ ታውቃላችሁ። ያው በቃ ይሄ ነገር መቆም የለበትም፣ ሊቆም አይደለም። ሰርፕራይዙም እየበዛ ነው። ስለዚህ እኛ አብቅተን እንተው፣ ይበቃናል፣ እስካሁን ተንጫጭተናል ብለው እንዲተው ነበር የተናገርኩኝ። አሁንም እናገራለሁ። እንዴ ደግሞ መልስ ሊጠሩ ነው። ገና መልስ የሚጠራቸው ማቴዎስ ራሱ ነው። በቃ እኔ ምን አገባኝ? እኔ እውነቴ ነው የምላችሁ። ገመድ አለ በአካባቢያችን፣ ከፈለጋችሁ አቀብላችኋለሁ። 20 ሰው ይገላል አልኳችሁ። የ20 ሰው አንገት ያንቀላውን በ2 ብር የሚገዛው እየቀለድኩ ነው። ቻናሌ ላይ ደረሽ እንዳትሉ አደራችሁ። እና ለማንኛውም ውድ ቤተሰቦቼ ቅመሞችዬ፣ የኔ ማሮች እውነት ለመናገር ከነሱ ጋር ቋቀጭ እያሉ ነው ፎቶ እየተነሱ። ሩታዬ አምሮብሻል፣ እንዳትጠለፊ ነግሬሻለሁ። የምሬን ነው የምልሽ። አንቺ ልጅ በሰበብ እንዳትከችን፣ ቀጥ ብላችሁ ተመለሱ። በብዛት ደግሞ ማታ ራሱ በውስጥ መስመር የላካችሁ ላይ ልጆች አላችሁ። ልጆች የሆነ ነገር እናደርጋቸዋለን እያለ ነው ብዙ ሰው። ስለዚህ 15 ቀን ሳይቀመጡ ወደ ኢትዮጵያ ይግቡ። እውነታችሁን ነው። እውነታችሁን ነው። የአባታቸው ንብረት ነው ያለው እዚህ ዱባይ ላይ። ሁሉም እኮ ሸቃልነት፣ ሰራተኝነት ተቀጥረን ነው የምንኖረው በሰው ሀገር። ምን ሊያመጡ አብርሽና ሩታ ምን ሊያደርጓቸው? ወይ እውነታችሁን ነው። ዝንባቸው ራሱ ሊያባረሩ አይችሉም። እና 15 ቀን እንዳይቆዩ ይሄዱ የምትሉ ልጆች አላችሁ። ኧረ እናንተ ከነዛ የባሰ እናንተ ናችሁ ጭንቅላት የምታሳብዱት። እውነቴ ነው የምላችሁ። የሆነ ራስ ምታት የምታስይዙት እናንተ ናችሁ። ምን ስለሆነ ለምሳሌ እኔ በሰው ሀገር ቁጭ ብዬ ሌላኛው ሰው መተቸት እችላለሁ? አልችልም። እንዴት እና ውጣ ቀጥ ብላ የሆነ ነገር አደርግሃለሁ ማለት እችላለሁ? የሰው ሀገር እኮ ነው። ሀገራችን እኮ የአባቴ የእናቴ ንብረት አይደለም እዚህ የምኖረው። ስለዚህ እነዚህ እኮ ጋጠ ወጦቹ ለፈለፉ ተናገሩ፣ ምንም እንትን አይልም። እና እነሱ ጀግና ከሆኑ እስኪ ነካ ያድርጓቸው፣ ወይም ደግሞ ሽንት ቤት ከማጠብ ይውጡ። ዝም ብሎ ቤት ተሸፍነው ቁጭ ብሎ ወሬ ከማውራት ሽንት ቤት ከማጠብ ውጡ፣ ተዝናኑ። ልክ እንደ አብርሽና ሩታ በቃ እውነቴ ነው የምልህ፣ ተዝናኑ፣ ፈታ በሉ፣ ልበሱ። በቃ እንዴ ሌላ ነገር አታናግሩኝ። ሌላ ነገር ልል ነበር። አሁን ራሱ አፌ ውል ሊል ነበር እና ብዙ ሰው ይቀየመኛል። ስለዚህ ውል እንዲል አታድርጎ። ስለዚህ እነዚህ ወንዶችም ያው የሚለፈልፉት እንደምታውቁት የሴት ገንዘብ የለመደ ነው መሰለኝ። ያው ሴቶች ነን እኛም ገንዘብ ሰጡ ተብሎ እሪ
ሲሉ የነበሩ እኮ ወንዶች ናቸው በብዛት። አሮጊቶቹም አሉ። አሮጊቶቹ ያው ነገ ቢታመሙ የሆነ ነገር ቢሆኑ ያው ቁጭ ብለው ስለሆነ የሚውሉት ሰውነታቸው ድልድል ስላለ ያው ውፍረት በሽታ ያመጣል እንደምታውቁት ነው። በሽታ ቢመጣባቸው የምንረዳቸው እኛ ነን። ስለዚህ ያው ከሰጡ ብራቸው አሁን ይጨርሱና ለእኛ ለሕክምና አይሰጡንም ብለው ነው። ለዚህ ነው አስተፍሩላ ሌላ ዚህም እናንተ እኔ ምን አገባኝ። አዎ ለዛ ነው እንደዛ እያሉ የነበሩት። እንዲያውም እነሱ የቅድመ አያት ይሆናሉ። አሁን ለወጣቶቹ ቦታ ኧረ መንገድ ክፈቱልን። እውነቴ ነው ብለት ተጠራረጉ፣ ሂዱ ወደዛ። ከሲጀመር ከቲክቶክ ፍጠፉ። ከሚዲያ ምን ትሰራላችሁ ትልልቆቹ? ለእኛ ልቀቁልን፣ እንጠቀምበት። አልሰራችሁበት፣ አልተጠቀማችሁበት። የእኛዎቹ ተጠቅመው ሰርተው እያሰሩ ነው ያሉት። እኛም እየሰራን ነው በአብርሽና በሩታ ስር ሆነን ማለት ነው። እውነቴ ነው ብላችሁ እነዛዎች እኮ እየሰሩ አይደለም፣ እያሰሩም አይደለም። ዝም ብለው አካሌ ወጣ ቻፋቸው ላይ ዝንብ እየገባ እየወጣ ይውልባቸዋል። ወራዶች እና ለማንኛውም ዛሬ አለ በነገራችን ላይ ቪዲዮ ሊለቀቅም ይችላል። ሰዓት ራሱ ተቀጣጥረዋል ከማቴዎስ እና ከአብረሽ ከኢሳቅ ምናምን ሁሉም ነገር ይጨርሱና ዛሬ ቪዲዮ ይለቃሉ ብዬ አስባለሁ። ግን ከተለቀቀም የሰርጉ ቪዲዮ ነው የሚለቀቀው። በመጀመሪያ የቀለበቱ ቪዲዮ ነው የሚለቀቀው እንጂ የመኪናው አይመስለኝም። አላሁ አለም አልጠየኩትም እኔ አብረሽን ማለት ነው። ብቻ ግን እንደሚለቀቀ እንጂ ሌላ ነገር አልሰማውኝም እላችኋለሁ። ውድ ቤተሰቦቼ ወደ ኢትዮጵያ ደግሞ 15 ቀናቸው ሳይሞላ አይመለሱ። አሁንም ቢሆን ማለት ነው አይመለሱም። እዚህ አባታቸው እንደኛ በኮንትራት በባህር የመጣው እንትን ጋጠወጥ ሁሉ እና አብርሽና ሩታ ካልተመለሱ እንገላቸዋለን፣ እንደዚህ እናደርጋቸዋለን። ውይ ኧረ ወደዛ የምቀኝነታችሁ ጥግ ድረስ ነው የሄደው። ኧረ ስርዓት ይኖራችሁ ግን ማለት ነው። እኔ የምላችሁ እንደዚህ ምቀኝነት የሆነ ክፉ ነገር ስታስቡ ቤተሰብ አይሰማችሁም እንዴ? ድምጻችሁ ማለት ቪዲዮችሁ እኛ አሁን ከቪዲዮ ጀርባ ነን ብንለፈልፍ ራሱ ድምጻችን ራሱ አንቺ ነሽ ብባል እኔ ሸምጠጣኔ አይደለሁም ነው ምለው። ፎቶዬን ካልታየ ቪዲዮን ካልታየ ሸምጠጣኔ አይደለሁም እንዴ? ድምፁ እንደ እኔን የመሰለ ድምፅ ካገኛችሁ የኔ ድምፅ የሚመስል ከሰማችሁ እኔ ነኝ እንዴ ብዬ እንዳውም እኔ ነኝ የምወርድባቸው ኮስተር ብዬ ማለት ነው። እናንተ ቪዲዮችሁ አለ፣ ፎቶችሁ አለ። ከላይ ወጣ ደግሞ ትልልቆቹ ከእናቴ ይበልጣሉ እድሜያቸው፣ እርግጠኛ ነኝ። የኔ እናት እኮ ሸንቀጥ ያለች ወጣት ናት። እነዚህ አሁን ከእናቴ ራሱ ይበልጣሉ። አሁን ልጅ ራሱ ያላቸው አይመስለኝም፣ የወለዱ አይመስለኝም። ልጅ ቢኖራቸው ውር ሲሉ እናይ ነበረ። እኛ አሁን ይኸው እናቶቻችን አሳድገው በስርዓት እዚህ ሀገር ልከውናል። እናንተ ስርዓት ያጣችሁ ወልዳችሁ ራሱ በጊዜ አሳድጋችሁ መዳር አትችሉ። የኛዎቹ ድረዋል እናቶቻችን። ኧረ አፈር ያስበላችሁ የአባቴ አምላክ። ሌላ ምን እላለሁ? እና ለማንኛውም ለእኛ ለወጣቶች እንድትለቁልን በአክብሮት እንጠይቃለን። መንገድ ልቀቁልን፣ ዞር በሉ እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ ሰርፕራይዝ ደግሞ የእውነት ነው የውሸት አይደለም። ገና ሌላም ነገር አለ። እሱ ምንድን ነው ካላችሁኝ ቤትም ራሱ አለ ማለት ነው። ቤት ደግሞ በሁለት ቦታ ነው ያለው። እኔ ምን አገባኝ ገመድ ከሆነ በእኔ በወጪ ያው በርካሽ ነው፣ 2 ብር ነው ብያችኋለሁ። የ20 ሰው አንገት ይይዛል። ትልቅ ነው፣ በጣም ረጅም ነው። እውነቴ ነው ብላችሁ ስለዚህ እሱ ልገዛላችሁ ፈቃደኛ ነኝ ማለት ነው። እና ቻናል እንዳትነካኩ ከፈለጋችሁ በምላስ እንደራረሳለን። ቻናል ምናምን ነካ አይደርግ። ይህ ሽንፈት ነው። እውነቴ ነው ብላችሁ ሪፖርት ማድረግ ሽንፈት ነው። ስለዚህ በምላስ ከፈለጋችሁ በምላስ ከፈለጋችሁ በጽሁፍ በኮሜንት ምናምን እንዴ እንቀጣቀጣለን እንዴ ወይ ተስማምተን እንኖር። እኔ ምንድን ነው የኢትዮጵያ የፍልስጤንና የምንድን ነው ጦርነት አደረጋችሁ እኮ እና ለማንኛውም ጋይስ ጠብቋቸው።